ወይዘሮ ዝናሽ አሁን እየከፈለች ያለችውን ውድ ዋጋ አምራንም ከዚህ በኋላ ትከፍለዋለች ብዬ አስባለሁ። ወይዘሮ ዝናሽን ሁልጊዜም እንደምናስታውሰው የምስኪን ለድሃ ወይም ደግሞ ከሷ ዝቅ ላለ ሰው ምን ያክል አመለካከት እንዳላትና ምን አይነት አመለካከት እንዳላት ሁላችንም የምናውቀው ነው። አሁን ግን ያንን ዋጋ እየተከፈላት ይመስለኛል። ሌላው አምራን እያደረገችው ያለችው ነገር አሁን ለጊዜው ምንም ላይመስላት ይችላል። ነገር ግን በኋላ ከዚህም በላይ ዋጋ የምትከፍልበት ይመስለኛል። እንዲሁም በጣም በሚያሳዝን ሁኔታ አንድ ሰው በሞትና በህይወት መካከል ላለ ሰው እንዴት ነው በዚህ ደረጃ ውድ ቤተሰቦቼ ጨካኝ የምትሆነው? ነገ በሷ ላይ ቢደርስባት እኮ ማንም ሊያያት አይችልም። እንደው ምናልባትም ታማ በስብሳ ትቀራለች እንጂ እኮ ማንም ሊደርስላት አይችልም። ሌላው በጣም ያሳዝነኝ ነገር ገና ለገና የሷ ናሙና ከኤሚ ጋር ተመሳስሏል ብላ አምራን ኑሐሚንን እንዴት እንዳደረገቻት በጥፊ መታቻት፣ ተፋችባት። መጨረሻ ላይ ምን አለቻት? የኔ መቅኔ እንደዚህ አንገት የሚያስደፋ መሆኑን ባውቅ ኖሮ እስከዛሬ ድረስ ባደረኩን ነበር ነው ያለችው። ነገሩ ሲያጋጥመኝ ሲጀመር አሁን አይደለም ግን እኔ በጣም ነው ያዘንኩት ውድ ቤተሰቦቼ ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል እንደተለመደው አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦቼ የላይክ ምልክቷን ፕሌስ ጫን እንድትሏትና እንድታጠቁሯት በአክብሮት እጠይቃለሁ። ከጎን የሆናችሁ ለምታበረታቱን ደግሞ የእውነት ከልብ የመነጨ ምስጋናዬ ለእናንተ ነውና አመሰግናለሁኝ። እናንተ ከጎን የሆናችሁ ስለምታበረታቱኝ ነውና የምሰራው። አሁንም የኔ ቀኖች የኔ መልካሞች ከጎኔ እንድትሆኑ እጠይቃለሁኝ። ለማንኛውም ወደ ድራማው ስመለስ አምራን መጨረሻ ላይ ኑሐሚንን በጥፊ መታትና ተፍታባት ሄዳለች። ነገር ግን ለሷ ይሄን ቢሆን ዋጋ ሊያስከፍላት ይችላል። ሌላ ውድ ቤተሰቦቼ ናሆምና አምራን አሁን ሳስበው መጣላታቸው የማይቀር ነው። በምን ጉዳይ ካላችሁኝ ይህንን ነገር የቀመመችው ሁሉን ነገር ያደረገችው ኤርሚያስ በነገራት መሰረት ኑሐሚን ናት። ይህንን ነገር ደግሞ ናሆም አልወደደውም። ከኤሚ ጋርም ቢሆንም አልተስማማም። እኔ ሌላ ሰው እፈልግልሻለሁ እንጂ በጭራሽ የዚችን ልጅ አትወስጅም እና ኑሐሚን ናት እንደዚህ ያደረገችው ስትለው ባክሽ እሷን ታያት አይመለከትሽም፣ በዚህ ጉዳይ አንቺን ሊመለከትሽ አይችልም ስላላት እንደውም ተነስታ ሄዳለች። እንግዲህ ከእነሱ ተነስታ ስትሄድ ነው አምራን መንገድ ላይ አግኝታት ከእሷ ጋር እንደዛ ተነጋግራ አምራን በጥፊ መታትና ተፍታባት የሄደችው ማለት ነው። ሌላው አምራን በዚህ ቤተሰብ ላይ እያደረገች ያለችው ነገር እውነት ለመናገር በጣም ነው የሚደብረው ውድ ቤተሰቦች። ለምን ካላችሁኝ እንግዲህ የቤተሰቡ ሁሉ ተመርምሮ ከኤሚ ጋር ሊመሳሰል አልቻለም። በጣም በሚያሳዝን ሁኔታ የእሷ ግን ተመሳስሏል። እናም ይህንን አጋጣሚ ተጠቅማ እስከዛሬ ድረስ ያን ቤተሰብ ለመመሰቃቀል ያን ቤተሰብ በአንድ እግሩ ለማቆም ብዙ ነገር አድርጋ ነበር። ነገር ግን ሊሳካላት አልቻለም። ምንም ልታደርግ አልቻለችም። ገብቷችኋል ቤተሰብ? አሁን ግን ያንን አጋጣሚ እየተጠቀመች ይመስለኛል። ያንን አጋጣሚ እየተጠቀመች ነው ያለችው። ያንን አጋጣሚ እስከዛሬ ድረስ ብላው ያልተሳካላትን አሁን ለማድረግ ደፋ ቀና እያለች ነው። የሚገርመው ነገር ደግሞ ተሳክቶላታል ማለት ይቻላል ኦልሬዲ። ምክንያቱም ወይዘሮ ዝናሽ ምን ያክል ለድሃ ያላት አመለካከት ከሷ በታች ለሆነ ያላት አመለካከት ሁላችንም የምናውቀው ነው። እና አሁን ግን ወይዘሮ ዝናሽ በምን አይነት ዋጋ እየከፈላት እንደሆነ ፈጣሪ ሁላችንም እያየነው ነው። እና አምራንም ብትሆን እውነት ነው የምላችሁ ቤተሰቦች አሁን ከዚህ ቤተሰብ ያው የምትፈልገው ገንዘብ ነው አይደለም። ምናልባትም የምትፈልገውን ያክል እስከዛሬ የጓጓችበትን ገንዘብ ሊሰጧት ይችላሉ፣ ልታገኘው ትችላለች። ግን ያ ገንዘብ አልሰራችበትም። ያው እንደው በመሸጥ ደረጃም ቢባልም ቢሸጡላትም እንኳን ቢሆንም እሷ በመሸጥ አትወስደውም፣ በመበቀል ነው የምትወስደው። እና ይሄ ደግሞ ያው ትንሽ ቆይቶ ምናልባት እሷንም ምን ላይ እንደሚጥላት አናቅም። ልክ ወይዘሮ ዝናሽ አሁን እየተቀበለች ላለው ነገር እና እየከፈለች ላለው መስዋዕትነት ራሷ ያደረገችው ነው። ምክንያቱም ሀብታሞች ገንዘብ ሲኖራቸው ድሃን እንዴት እንደሚያዩና ለድሃ ያላቸው አመለካከት እንደምናውቀው ነው። እንግዲህ ካስታወሳችሁ ወይዘሮ ዝናሽ ለሰራተኛዋ የነበራት አመለካከት ምን አይነት የወረደ እንደነበረ
እሱ ብቻ ሳይሆን ያ አቶ ሰንበቱ ሞተ ተብሎ ሲቀብሩ የቀረጸው ቪዲዮ የቀረጸላት ሰውዬ ያም እንኳን ዘመዷ ነው እና እንዴት እያደረገች ስታንገላታው እንደነበረ ምን አይነት ቃላቶችን ስትናገረው እንደነበረ ራሱ ይናገር ነበር። በጣም ነበር ስታሰቃየኝ የነበረው ምናምን እያለ በጣም ነበር ሲያወራ የነበረው ከአምራን ጋር ካያችሁና እሱ ብቻም ሳይሆን ወይዘሮ ዝናሽ እኛ እንግዲህ የድራማ ከጀመረ ጀምሮ ያየነው እንኳን ሰራተኛዋንም አይተናል። ከዛ በኑሐሚንና በአቶ ለይኩን ላይ ምን አይነት መጥፎ ቃላቶችን ስትናገር እንደነበር ኑሐሚንን እንዴት እያደረገች ስታዋርዳት እንደነበረ ዘር የሌላት መጤ ረብስ ማወል መንፈስ ቅዱስ ብቻ የማይባሉ ቃላቶችን ነው ስትላት የነበረው። ነገር ግን ተመልከቱ አሁን ማን አጋዥ ሆኖ ተገኘ? እነሱ። ማን ጠያቂ ሆኖ ተገኘ? እነሱ። እና አንዳንድ ጊዜ ሰው አያስፈልግም እንላለን ከኔው ጭምር። እውነት ብቸኝነትን በጣም ብዙ ጊዜ እመርጣለሁኝ። ግን የሰው ልጅ ሰው ያስፈልገዋል። በምን ሰዓት፣ በምን ቦታ፣ በየትኛው ጊዜ፣ በየትኛው ደቂቃ እንደሚያስፈልገን ባናቅም ግን ሰው በጣም ያስፈልገናል። ከዚህ ቤተሰብ ማየት ይቻላል። እነዚህ ቤተሰቦች በፊት ደህና ህይወት ነበር የሚኖሩት። በጣም ደስተኞች ናቸው። ደስተኞች ናቸው ማለት ባይቻልም ውስጣቸውን ግን በጣም ጥሩ ቤተሰብ ነው። ሀብታሞች ናቸው። በከተማው አሉ ከተባሉ ሀብታሞች ናቸው። ከፈለጉ ዱባይ በፈለጉ ሰዓት ሄዶ ተዝናንተው ይመጣሉ። ሀዋሳ፣ ላንጋኖ መቻ መዝናኛ የተባለ ቦታ ምንም አይቀራቸውም። ይዝናናሉ፣ እንደፈለጉ ይሆናሉ፣ ደስተኞች ናቸው። ግን አላወቁበትም። አያችሁ፣ አላወቁበትም። ምን ማድረግ እንዳለባቸው አላወቁበትም ነበረ። እና ይሄ ቤተሰብ አሁን ሀብሎ የጀመረው ችግሩ እንግዲህ እነ ኑሐሚን ከመጡ በኋላ ነው። ከዛ በፊት ያለው እንዳለ ሆኖ ከዛ በፊት ያለው እንዳለ ሆኖ ማለቴ ለምሳሌ ሆኖ ወይዘሮ ዝናሽ ከአቶ ለይኩን ጋር በነበራት ግንኙነት ደስተኛ ስላልነበረች ነው አቶ ሰንበቱ ጋር የሄደችው። አቶ ሰንበቱ ጋር ሄዳ ዳግምን የወለደችው። ይሄ እንዳለ ሆኖ ማለት ነው። ከዛ ኑሐሚንና አቶ ተሰማ ከዛ ቤት ከገቡ በኋላ ትልቅዬ ድብልቅልቅ የተጀመረው እዛ ነው። እንግዲህ አቶ ለይኩን ለምን ይሆናል? ያው አቶ ለይኩን መልካም ሰው ስለነበረ እሱን ለማገዝ ፈልጎ ስለነበረ በጣም ብዙ ዋጋ ከፍሏል። አቶ ተሰማን ለማሳከም እና ከቤቱ ለማስቀመጥ በጣም ብዙ ዋጋ ከፍሏል አቶ ለይኩን። እንግዲህ ከዛ ጊዜ ጀምሮ እንኳን የነበራቸው ጭቅጭቅ የነበራቸው ወይዘሮ ዝናሽና ኤሚን ልጇ ኑሐሚንን እንደዚህ ሲያደርጓት እንደነበረ ምን እንደዚህ ያንቋሸሿት እንደነበር ሲያስለቅሷት እንደነበር በጥፊ ሲመቷት እንደነበር አይተናል። የኑሐሚንን ቤተሰቦችም እንድትንቃቸው እንደነበረ እንድትጸየፋቸው እንደነበረ አይተናል። ግን ያ ሁሉ ተገልብጦ አሁን በፊት እንኳን አይደለምና ገነት የአቶ ተሰማ ሚስት እየሰራችውን ምግብ ልትበላና አብራ ለመቀመጥ እንኳን እንድትጸየፍ ነበረ። አሁን ግን አያችሁ ወይዘሮ ዝናሽ እስር ቤት ሆና ገነት ምግብ ሰርታ ይዛላ ስትሄድ ከዛ ወይዘሮ ዝናሽ ስታመሰግን አስባችሁታል? እንደዚህ ነው ጊዜ የሚቀያየረው። ማንን ፈጣሪ እንደሚያነሳና ማንን እንደሚጥል ደግሞ አናቀውም። ሁልጊዜ ሀብታም ሆኖ መኖር አይቻልም። ሁልጊዜ ሀብታም ሆኖ መኖር ቢኖርም እንኳን ቤተሰቦቼ ሁልጊዜ ደግሞ ሰው አያስፈልግም ማለት አይደለም። ያ ዝቅ ያደረግነው ገንዘብ ባለን ሰዓት ወይም አያስፈልግም ብለን አምነንበት በነበረበት ሰዓት ያን ሰውዬ ዝቅ አድርገን ስንናገረው ግን መች መጥቶ ለኛ ደጋፊና ከጎናችን እንደሚቆም አናቅም። ልክ እንደዚህ ቤተሰብ ማለት ነው። እና በጣም ነው የገረመኝ። ገነት ምግብ ይዛላት ሄዳ ከዛ ስተቀብላት ቁርስም ምሳም እሰራልሻለሁ ችግር የለውም እያለች አይዞሽ ስትላት በጣም ነው የገረመኝ። ውድ ቤተሰቦች የእውነት ነው የምላቸው እና ይገርማል። ሌላ ውድ ቤተሰቦች እንግዲህ ማነው ዳግም ወይዘሮ ዝናሽን ሊጠይቃት ሄዶ ነበረ። ነገር ግን ሁሉንም ባትነግረውም ያው ጥርጣሬ እንዳላት ነግረዋለች፣ አቶ ሰንበቱ እንደገደለው። ይሄንም እንግዲህ ሄድና ናሆም ይነግርሃን ብለው ነበር። ናሆም ሁሉንም ነገር ነግሮታል። የሚጠረጠሩ አሁንም ቢሆን አቶ ሰንበቱ እንደሆነ ነው የሚጠረጠረው። እኔም በበኩል በነገራችን ላይ ለአቶ ሰንበቱ መሆን አለበት ብያለሁ። ምክንያቱም ለምን ካላችሁኝ እሱ በህይወት ካለ ከዛ መኪና ውስጥ ከወጣ እዛ የነበረው ሰውዬ ከጠፋ
ሬሳ ከተገኘ እሱ ነው የገደለው ማለት ነው። ስለዚህ ከሱ ውጭ ማንም ሊገለው አይችልም። ግን እንዴት እንደዚህ ያደረገ? እንደዛ ደሙን እያዘራ ከመኪና ውስጥ ሲወርድ አይተነዋል። እንደዛ ደሙን እያዘራስ እንዴት የሰው ህይወትን ማቅጠፍ ቻለ? በጣም የሚገርም ነው። ሌላው በጣም የሚገርመው ነገር ደግሞ አሁንም አምራን ዳግም ጋር ሄዳ ናሆምን መበቀል ፈልጋለሁ፣ ናሆምን መበቀል ስለምፈልግ አንተ ኑሐሚንን ለራስህ ማድረግ ከቻልክ እኔ ደግሞ ናሆምን ለራሴ ማድረግ እፈልጋለሁ፣ በዚህ ልበቀለው ስለምፈልግ ከኔ ጋር እንድትሰራ እፈልጋለሁ ብለዋለች። የሚገርም እኮ ነው እናንተ። እሱ ግን ይሄንን ነገር አይቀበልም፣ አይፈልግም። ግን ፈለገም አልፈለግም ነገሩን ነግረዋለች። መቀበልና አለመቀበል የሱ ፈንታ ነው። ነገር ግን ይሄንን ተቀብሎ ያደርጋል ብዬ በጭራሽ አላምንም። እሱ የመለሰለት መጨረሻ ላይ ምንድነው? አንቺ የምርመራውን ውጤት እንይና ከዛ በኋላ እናስብበታለን ነው ያላት። ትገርማለች። ግን አስባችሁታል እናንተ? ወንድምና ወንድም አይደሉም፣ እሺ በምንም አይገናኙም። ቢሆንም እንኳን ግን በመካከላቸው ገብታ እንደዚህ እንድፈጠር እፈልጋለሁ ማለት አልነበረባትም፣ በጭራሽ አልነበረባትም። እና በጣም ነው የገረመችኝ ቤተሰቦቼ በጣም። እና ኤሚን ብትሆን እንግዲህ አካኪ ዘራፍ በጭራሽ የአምራንን መቅኔ አልቀበልም፣ እንደውም ልጅን ጭራሽ አላስወርድም፣ የእሷ ከሆነ ልጅን አላስወርድም ብላለች። ግን ወደደችም ጠላችም ግዴታ ማድረጓ የማይቀር ነው። ለምን ካላችሁኝ ያው የሁለቱ እንትናቸው ናሙናው የሁለቱ ተመሳስሏል። ዶክተሩ ደግሞ ምንድነው ያለው? በጭራሽ ጊዜ የሚባል ነገር የለንም፣ ስለዚህ አሁኑኑ ጽንስን አስወርዳ ምርመራ ማድረግ አለባት ብሏል። እና ለማንኛውም የዚህ ድራማ ምስቅልቅል ይህንን ይመስላል ማለት ነው። ውድ ቤተሰቦች እንግዲህ ሀሳብ አስተያየት ካላችሁም አካፍሉኝ እላለሁ። እኔ እዚህ ላይ አበቃለሁ። አመሰግናለሁ።